የቴዎድሮስ ታደሰ ኮበለልሽ ወይ በጸጸት የነደደ በቁጭት የተማጸነ ስነ ልቦናዊ ሰቆቃ ነው። ሙዚቃው የጠፋችውን የልቡን ገነት ፍለጋ የሚያነባ የነፍስ ጩኸት ነው። ግጥሙ በገዛጁ የፍስሐ የተድላ ጎጆውን አፍርሶ ለጸጸት ወደሚያደባው ህሊናዊ ፍርድ ቤት ሲጋዝ ያሳየናል፣ ይመራናል። ጥፋቱ የራሱ ነው፣ ፍርዱም የራሱ ነው። እንደምን አድራችኋል ኮበለልሽ ወይ ብለን መጥተናል። በቴዎድሮስ ታደሰ ሙዚቃ የግጥሙን ነዶ ፈተን ልናበራይ ነው። ፍሬውን አዝመራውን በዳሳችን እናሳያለን። ማን ይሁን እንደኔ መጨነቅን ያየ መተበበን ያየ በልቡ ሳት ቀብሮ በጸጸት የጋየ በቁጭት የጋየ የጸጸት ቶንና የተዳፈነ ረመጥ ሲከፈት ማን ይሆን እንደኔ በልቡ ሳት ቀብሮ በጸጸት የጋየ ይላል የግጥሙ መግቢያ። ወዳጇ በጸጸት ቶን ውስጥ ይቃጠላል፣ ይጋያል። እሳቱ ውጭ አይታይም፣ በልቡ የተዳፈነ ነው። በአመድ የተዳፈነ እሳት አደገኛ ነው። ንፋስ ሲያገኝ ያገረሻል። ትዝታው የጸጸት ንፋስ ነው። ትዝ ባለው ቁጥር ውስጡ ይነዳል፣ ይጋያል። ሩሲያዊ ደራሲ ፊዮዶር ዶስቶቭስኪ ወንጀልና ቅጣት በተሰኘው ልቦለዱ የህሊናን ወቀሳ ከሲኦል እሳት ጋር ያመሳስለዋል፣ ያተያየዋል። የቴዎድሮስ ገጸ ባህሪ የገዛ ህሊናው ጥብቅ ፈራጅ ሆኖባታል። ከሰው ተለይቶ ብቸኝነትን መርጧል። አንድ ስህተት ሙሉ የህይወት መንገዱን ቀይሮታል። በአንድ ጊዜ ስህተት ከሰው የተለየ ሳይወድ የተለየ በአንድ ጊዜ ስህተት ከሰው የተለየ ይህ ስንኝ የውሳኔን ከባድነት ያሳያል። የሰከንድ ስህተት የዘመን ጸጸት ወለደ። የሰው ልጅ ያጠፋል፣ ለጥፋቱም ይከፍላል። ፈረንሳዊው ፈላስፋ ዣን ፖል ሳርተር ሰው በነፃነቱ የተረገመ ነው ይላል። ይህ ገጸ ባህሪም በወሰደው ነፃ እርምጃ ተረገመ። ጥፋቱን አምኗል፣ ነገር ግን ጊዜን ወደ ኋላ መመለስ አልቻለም። ኮበለልሽ ወይ ይላል። ኮበለልሽ ወይ የሚለው ቃል ራሱ ትልቅ ትርጉም አለው። መኮብለል ማምለጥ ነው፣ መሸሽን የሸሸገ ቃል ነው። ገጸ ባህሪው በስህተቱ ምክንያት ለወዳጁ እስር ቤት ሆኖባት እንደነበረ አምኗል። እሷ አልሄደችም፣ አምልጣለች፣ ኮብልላለች። ይህ እውነታ ይበልጥ ያቆስለዋል፣ ይረብሸዋል። ፍቅርሽ አይቀራ ኮበለልሽ አይፋ ከሆዴ ኮበለልሽ አያልቃ ይፈሰው ኮበለልሽ አይበቃው ወደዴ ፍቅርሽ አይቀረፍ ይላል። ፍቅርን ከቁስል ቅርፊት ጋር ያቆራኘዋል። ተፈጥሯዊ የቁስል ሂደት መድረቅና ቅርፊቱን ማራገፍ ነው። የዚህ ሰው የፍቅር ቁስል ግን የተለየ ነው። አይጠግግም፣ አያሽርም። ቅርፊቱ ስጋው ላይ ተለጥፎ ቀርቷል። ህመሙ ዘላለማዊ ሆኗል። ጀርመናዊ ፈላስፋ ፍሬድሪክ ኒቼ ፍቅርን ከህመም የሚመነጭ ጥበብ በማለት የሰው ልጅ ስነልቦናዊ ትግል ይገልጻል። ሙዚቃው ይህንን ጥልቅ ህመም ወደ ውበት ቀይሮታል። አይመልስሽም ወይ መጸጸት መንደዴ ሲል ይጠይቃል። እንባውንና ንዴቱን እንድትረዳ ይመኛል። ጸጸቱ እንደ ማግኔት ስቦ እንዲያመጣት ይማጸናል። አልቆርጥለት ብሎ እንደተቸገረ ዛሬም አልችል ብሎ ወዶ እንዳፈቀረ መከረኛ ሆዴ እንዳለ ቀረ። የክንድ መዛልና የትዝታ አስር ካንቺ ገላ ርቆ ችሎ አይኖርም ክንዴ ሲል ይቃትታል፣ ይባባል። አካላዊ መነጠሉ መንፈሳዊ ስብራትን አስከትሏል። ክንዶቹ ትርጉም አጥተዋል። እቅፉ ባዶ ነው። የናፍቆት ጥልቀት እዚህ ጋር ይጋለጣል። ታላቁ የኢትዮጵያ ደራሲ ሐዲስ ዓለማየሁ ፍቅር እስከ መቃብር በተሰኘው ስራቸው እውነተኛ ጊዜና ፍቅር ቦታን እንደሚያሸንፍ አሳይተዋል። የዚህ ግጥም ገጸ ባህሪም የፍቅር እስረኛ ነው። መርሳት አልቻለም። ጊዜ ለእርሷ ቆሟል። ተስፋ አልቆረጠም። ነገሮች እንዳበቁ አልተቀበለም። በአእምሮ አዎ፣ ልቡ ደግሞ አይ ይላል። ልብን ማዘዝ ይቸግራል። መከረኛው ሆዴ እንዳለ ቀረ የሚለው ድምጽ ደግሞ ቃላት የመግለጽ ግብራቸው አብቅቶ የልቅሶ ዜማ ሲሆኑ የሚያሳይ ነው። ሐዘኑ ቋሚ ሆኗል። የዘወትር ልብሱ ነው ከገላው የተሰፋ። በየቀኑ ቁጭት ይበቅናል፣ ተደብቆ ያለቅሳል። ባዳፈነው እሳት በጸጸቱ ይነዳል፣ ይጋያል፣ ይቅርባ ያጣል። ባዘን በቅሬታ በቁጭት ተማግዶ ባዳፈነው እሳት በጸጸቱ ነዶ ይቅርታን ያጣሉ ሰው በራሱ ፈርዶ ይቅርባ ያጣሉ ሰው በስራው ፈርዶ የራስ ፍርድና የይቅርታ መሐል
ይቅርታን ያጣል ወይ ሰው በራሱስ ፈርዶ ይላል። ይህ የህሊና ፍርድ ቤት የመጨረሻው ችሎት ነው። ሰው በሌላ ሰው ከተፈረደበት ይግባኝ መጠየቅ ይችላል። በገዛ ራሱ ከፈረደ ግን አቃቤ ሕጉም ዳኛውም ተከሳሹም ራሱ ነው። ከዚህ ፍርድ ቤት ማምለጥ አይቻልም። የራሱን ጥፋት አምኗል፣ ራሱን ኮንኗል። ግን ራስን መኮነን ይቅርታን አላመጣም። ይቅር ባይ አጥቷል። የገዛ ህሊናው ምህረት ነፍጎታል። በእንግሊዛዊ ጸሐፊ ዊሊያም ሼክስፒር ስራዎች ውስጥ የምናያቸው አሳዛኝ ገጸ ባህሪያት በገዛ ስህተታቸው ወደ ጥፋት እንደሚያመሩት ሁሉ የቴዎድሮስ ገጸ ባህሪ የገዛ ራሱ ሰለባ ነው። ኮበለልሽ ወይ ስለ ጠፋች ፍቅረኛ ብቻ የሚዘመር ዜማ አይደለም፣ ስለ ጠፋች ነፍስ የሚደረግ ሙሾ ጭምር ነው። ኮበለልሽ ይሞቅልሻል ኮበለልሽ ገላገኝ ተስቤትሽ ኮበለልሽ ይለምድ ሲሆን ኮበለልሽ ከሰው ሰውነትሽ የፍቅር የመጨረሻው ቋጠሮ ከጸጸት ወደ ነፃነት የነፍስ ሙግትን ወደ ላቀ የፍቅር ከፍታ ያሸጋግራል። አሁን ከራሱ ወጥቶ የወዳጁን ዓለም ይቃኛል። የስነ ልቦና ቀውሱ ወደ ጥልቅ ፍልስፍናዊ እይታ ይለወጣል። የመተካት ህመምና የገላ መላመድ ገላ አግኝቶስ ቤትሽ ይለምድ ሲሆን ወይ ይላል። ይህ የመተካት ቀውስ ነው። የፍቅር ጎጆ ፈርሷል። ማዕዘኑን ሌላ ሰው ተረክቦታል። ገላ እንደ አዲስ ቤት መላመድን ይጠይቃል። የነፍስ መላመድ ግን እንዲህ አይደለም። አሜሪካዊቷ ገጣሚ ኤሚሊ ዲኪንሰን ትዝታን ከማያባራ የነፍስ ጓዳ ጩኸት ጋር እንደምታመሳሰለው ሁሉ ይህ ሰውም አካላዊ መላመድ መንፈሳዊ መረሳትን ያመጣ ይሆን ብሎ ይሰጋል። ስሜቱ በጥርጣሬና በቅናት የታጀበ ቢሆንም ውስጡ መሸነፉን በግልጽ ያሳያል። ቢችልስ የሆነ ቢጨክን አንጀትሽ ኮበለልሽ ደግና ለል ያልኩ ኮበለልሽ ልትቀን ከፊትሽ የትዝታ ጥላና የምህረት ደጅ ድቅና ልል ያልኩት ሌት ተቀን ከፊትሽ ይላል። መኮብለል አካላዊ መሸሽ ነው። የትዝታን ጥላ ግን ጥሎ መሄድ አልቻለም። እርሱ በተጸጸተ ቁጥር እርሷም እንደምታስበው ተስፋ ያደርጋል። የትዝታው ምስል ህሊናዋ ውስጥ እንዳውሎ ነፋስ ውሽንፍሩን፣ ፉጨቱን፣ ትርምሱን ቢያስታውሳት ይመኛል። ጥፋቱን ሙሉ በሙሉ አምኗል። አጥፊው ተጸጽቶ ፊቱን ሲመልስ የተበደለ ሰው ይቅርታን ይነፍጋል ወይ ብሎ ይጠይቃል። ራስን ማዋረድ የፍቅር ጥግ ነው። ይህ ሰውም የገዛ መንፈሱ እየወቀሰው የምህረት ደጅ ይጠናል። አጥፊ በመጸጸት ፊቱን ከመለሰው የገዛ መንፈሱ ልቡን ከወቀሰው ይቅር አይልም የተበደለ ሰው። የስንብት በረከትና የነፍስ ልዕልና አይጣልሽ እንደኔ መከራ ይምጣብሽ ይላል። ይህ የልብ ሽግግር ነው። ራስ ወዳድነት ሞቷል። የነፍስ ጸጋ ተወልዷል። በልብ ስብራት ውስጥ የሚወለድ ንጹህ ምኞት ነው። የሶልና የጃዝ ሙዚቃ ጠቢባን ጥልቅ የልብ ስብራታቸውን ወደ ላቀ የሰው ልጅ በረከት እንደሚቀይሩት ሁሉ እርሱም ህመሙን ለራሱ አስቀርቶ ለሷ ሰላምን ይመኛል። እንደ ከራዲዮኖፍ አዲሱ ዓለሟ ያሰበችውን የምታሳካበት እንጂ ነዝናዛና ጎትጓች እንዳትሆን ይጸልያል። አይጣልሽ ከመያዝ አይከልከልብሽ አይቅጠምሽ ኮትኳች አይድረስ ካሳብሽ አይጣልሽ እንደኔ መከራ ይምጣብሽ። ከእስር መፈታትና የልብ ነፃነት ልቧ እንዳይታሰር ይጸልያል። አትጎጂ እንደኔስ አይፈርም ልብሽ ብሎ ይቋጫል። የልብ ፍረት ውድ ነው። ይህንን የህሊና ጅራፍ እሷ እንዳትቀምሰው ተመኝቷል። ህንዳዊው ፈላስፋ ራቢንድራናት ታጎር እውነተኛ ፍቅር ነፃ ያወጣል እንጂ አያስርም እንደሚለው ገጸ ባህሪውን በመጨረሻ ወዳጁን ከጸጸት እስር ቤት አሰናብቷታል። የደረሰበት የብቸኝነት መከራ በእሷ ላይ እንዲደገም አልፈቀደም። ከጥፋት ወደ ጸጸት፣ ከጸጸት ወደ ይቅርታ ጠያቂነት፣ በመጨረሻም ጥልቅ ምኞትና ስንብት አድጓል። የቴዎድሮስ ድምፅ ይህንን የልብ መራቆትና መታደስ ነፍስን በሚሰረስር ዜማ አስቦታል። በፍቅር የተሰበረና ራሱን ያሸነፈ ልብ የኑዛዜ ጸሎት ይዞ እንዲህ ታይቷል። አምደወርቅ ሽባባው ነኝ። ቴዎድሮስ ታደሰን ኮበለልሽ ወይ ሲል አየነው። በቸር ያውላችሁ። አትጎጂ እንደኔ አይፈርም አይጣልሽ እንደኔ